እኮ ይወፍራል እኔ ማር ግን ምን ነው ጠላ ቤቶቹ ጠፋሽ ብራት ሰው ባየን ቁጥር ጠላ ሆነ የሚያቀርብልኝ በየሄድኩበት ታውቁት ፍቅሬ እኔ ማር እንዴው ይገባኛል እኔ ፍቅሬ ታዝረሽ እንዴ ለምንሽ ከዛ ደግሞ ታስፈራለሽ ብዙም ጥሩ ሁኔታ የለም ትግራይ ውስጥ ወጣቶች ስራ አጥተዋል ዘፈን ለነገሩ ከቴዲ አፍሮ በኋላ አንቺም ብዛት ጆሮዬም ራስ እሱ ጋር ተነካኪኝ እሱ የራስ ዘርፍ አለው እኔ ራሴ የዘርፋችን ቫይራል ነን ከጓደኛዋ በታችሁና ማይገባት ስራ ማረም ከኔ እኮ ይወፍራል እኔ ማር እስቲ ባለፉሜ ጭራ ፀጉሬ ተሰራኩ እኔ በቃና ስለዚህ ለኔ ወይ ሰው ባለፉሜ ሴትዮ ባለፉሜ አዲስ አበባ ደግ አይ አንድ ብር ቢሰጡኝ እኮ ነው ሞላልቼ ለኔ አሺ አመሰግናለሁ የሰጠኸኝ ሁሌ ጅባ እንደዛ እንደ መስጠት ያስብ አዎ አሁን ደግሞ ይሄን መቅደስ አታየው አሁን እንደራበ ሰው አይዞሽ ሸዊት ያልፋል መቅደያ ወይ መቅደያ ሸዊታይ እብዬ እኔ ማለት ስልሳ ቅርሽ ወይጥርሽ አንቺ በስማ እኔ ማለት ብርሃን አለው ሳቅሽ ወተት ስጪኝ ልታጠቁሽ ታውቁ ያንቺ መልክሽ ታውቁ ነው ግን ምን ነው ጠላ ቤቶቹ ጠፋሽ ብራት እኔ እኮ ሸፍንልሽ ነበር ያ10 ዋንጫ አይ ምን ነው ጠፋሽ ብርቄማ በጣም ህይወቴን ነካችብኝ እኔ አዎ ሰው ባየን ቁጥር ጠላ ሆነ የሚያቀርብልኝ በየሄድኩበት ታውቁት ጠላ አጣጣጡ ራሱ እኮ ይለያል በጣም እንደዚህ እንደ ቡና ነው እኔ ማሳምርብሽ አንቺ ማን ምን ታርጊ አይ እንግዲህ በጣም ታመሰግንሽ እኔ ቆንጆ እኔ ወይ ትፊብኝ እንዴ በጣም ትፊብኝ እኔ ማለት ሳምሽ እንኳን አይደለም መቅዲ እኔ ማለት እንዴው ይገባኛል እኔ መቅዲ እንታዝረሽ እንዴ ላስቅሽ እኔ መቅዲ ሽኳር እኔ ማርማራታ አንቺ ሆነ አንድ ወንድ ነው የሚገባሽ እውነት አራት ነበር አይደል አዎ ጠላ ቤት ማሽ የሚባልት ነበር እኮ ታውቃለህ አዎ ቺርስ እየተባባላች ነው አንቺ ከመቀሌ ድረስ መጣሽ መቅደስ ላይ አዎ በሳል ቁጭ ወይስ አንቺ መቅደስ አንቺና አባይ ተያይዛችሁ እኔን ውሃ አርጉኝ እስኪ ተፈሽ አባይ መቅደስ ተያይዞ እንትን ሲሉሲ እንትን አለው ይሄ ሙሽሪት ባንድ ላይ ሙሽራው ባንድ ላይ እኔማ አሁን ኢንተርናሽናል ሆነሻል አሁን ቁጭ ብዬ ነው ልለምን በዚህ እንትን ድህነቴ ቁሜ እርል በእንጂ ቁጭ ሀብታም እኮ ነው ቆስ ነው ቁጭ የሚል እኔ ማለት ቁሜ እንጂ አሁን ተሰማርተሻል ማለት ነው እንደ ስራ ዘርፍ በአንዴት ነው መቅደዬ እንዴት አሳልፍሽ ባልጆ ቆንጆ ነው ምን አረድሽ እኔ እንሽራሪት ነው አረድ እውነትሽ ነው እንሽራሪት ከእንትን አልጋ ስራ አግኝቼ አናት ብያው ከልጆቼ ጋር በላ ነው ቢኖረን ማበሬ በላ ነበር አይደል ከእንሽራሪት ወደ በሬ አዎ እንሽራሪት የቻይና ዘር አለባት ቺንቻ ሚቻው አመት ባላችሁ እኮ ነው እሱ አዎ የእዳድም እንደ ችግር ለነገሩ ስንት ነገር አዎ እንዴ ምንም ቅድሮ ያለን አሳን በልተናል አሳ ነባሪ አሳ ሁሉ በልተናል አዎ አሁን ግን ችግር እንትን ሲል ዱዱ እንትን አታውቂም አንቺ ምን አይንሽ ሌላ ነው አታውቂም ተይው ዘመዶቼ ናቸው ዱዱ ትበላለች አዎ በጣም በላለሁ እኔማ መቅደስዬ እናንተ እንደነበረኝ አዎ መቅዲ ምን መሰለሽ የኔ ህይወት ታውቂያለሽ አዎ እዛ አስቤዛ ሰራ ነበር ከሰርኩኝ አሁን ደግሞ እዚህ ዶሮ እንኳን አጥቼ እዚህ እንትን ያልኩ ነው የዶሮ አርሽታው እንኳን ጠፍቶኛልና ብታሩልኝ ዶሮ ባላርዶ ብረድስት እንትን አርጌ ባላርዶ ዶሮ ብዙ ነበር የሚሰበሰብ ፈልግልሽ እሱን እንኳን ፈልገን መቅዲ እንዲህ ብለሽ እንዲማ የሆነ ሚስጥር አለና ንገሪኝ እንትን በይ መቅዲ አግዢኝ አሁን ምንድነው ሳፖርት አርግኝ መቅዲ የኔ ቆንጆ ቲክቶክ እኮ ነው ባለሀብታው እናንተ ናችሁ እኮ ባለሀብት አዎ እኛም ገንዘብ አለን እኔ በልመና እኮ ቫይራል ሆኛለሁ እንዴው አዋርዱ ለሷ ነው ሲባል ሹክሹክታ ነው አዎ አይ በእውነት ለምን አዋርድ ይሄው አለ ኢንተርናሽናል አዎ ኢንተርናሽናል አዎ ዘፈኝልኝ እስቲ አንዴ እሺ ዘፍንሽ ዳለ መቅዲ ትሰጥኛለሽ ግን ነው
ምን ልስጥሽ? ብር 1 በይ፣ በሬ 2 በይ። ጭራሽ በሬ ጆሮም ቢሆን ስጭኝ። በሬው ዝም ብዬ ለመሽተት ነው። አዎ ስጋውን ቢካል ጆሮ ይበቃኛል። አይ ብዙ ስጋ ቤቶች እየተመለከቱ ነው። በማት ጆሮ ነው የሚያ እኔ ማርሚ አረሰቂኝ። አይ መቅዲ አይ እንዴ ነው እሺ እኔ ጥርስ አለኝ ልባል ነው። እኔ ጥርሴ ርግፍ ይበል። አንቺ ሳቅልኝ፣ ዘላለም ሳቅልኝ። እኔ በዚህ አባባልሽ አንቺ በሙሉ ተሶጫለሽ። እሺ መቅዲዬ እና ምንድን ነው ከኔ የምትፈልጊው? ዘፈን እሺ በላቸው መቅዲዬ። እኔ ቆንጆ ዘፈን ለነገሩ ከቴዲ አፍሮ በኋላ አንቺን ብሰማ ጆሮዬም ራሱ ከሱ ጋር ተነካኪኝ። ከሱ ጋር እሱ ታይ እኔ ምን በምን አባቴ እሱን ላግኘው? እሱ አተናካኪኝ። አሁን እነሱ ስለማበት ያንቺን ልሰማ አልችልም። እሱን አተናካኪኝ። እሱ የራሱ ዘርፍ አለው፣ እኔ የራሴ ዘርፍ አለው። የዘርፋችን ቫይራል ነን። እሺ ቁጭ ብዬ ልዝፈንሽ። የተንቀሳቀስ እንትን ብርን ጨመር አድርገሽ እንድትሰጪኝ ብዬሽ ነው። እሺ መቅድዬ ክፈችልኝ በር እንደወስደው በሬው በጣም ህይወት አልመታልንም። ለዛ እኮ እንትን ያለው ህይወታችሁ ነው፣ ገንዘቡ አልተመታም። ቀጥሽ ሌላ አንድ ቤት እንታለሽ ተሰጥሻል። ግን እኮ እንትን እኮ የምትይው አንቺ ይቅር ዘፈን እኮ ነው ያልኩት። እና ዘፈን ብዙም አይደለሁም፣ ልመና ላይ ነኝ። በቃ አንቺ አንድ ዘርፍ ነው፣ ሁለት ስራ አታስገቢ። አዎ ችግር የለውም። 10 ቢሆን 20 ስጪኝ ይዤው ልሂድ ለገበያ። መቅድዬ አዎ 10 ቢሆን 20 ይዤው ልሂድ ለገበያ። አዎ እኔም እንደሌላ እንትን ባላችሁ እንጂ ቦን ሸዊት ይሰጥሽ ነበር። አረ መቅድዬ እንትን አስበይ። አደከምሽኝ፣ ገና ብዙ እንግዳ አለኝ ሸዊት ይበቃ። አዎ ችግር የለውም። አዎ አንቺ ቅር አይበልሽ እንጂ እኛስ ተሰጥተናል። ዶላር ቤት ገዛለሁ፣ ቤት ሪሊስ ይሻለኛል ወይ ምን ያለው አንቺ ባንቺ ቤት ሙድ ይዘሻል። ዶላር ሙድ የኔም ቤት ነው። ኧረ ነይ ወይዬ እኔ ማለት አትቅረቢ ያለሽ ነው አፈውጥቶ ትራምፕ ነው። እኔማ ወይሽ ውጭልኝ በቃ ከዚህ ሲያምር አፍንጫው ውጪ። ድሮ እኮ ቲክቶከሮች በጣም ሀብታም ሆናችሁ አታጨሽ በዶላር ጀመራችሁ። ልመና ኢንተርናሽናል ስትሆኚ ፊንቾ ምናምን ስታበይ አዎ እንትን ይሄ ችግር የለውም። ይሄ ራስ እንኳን አደረሰች። እኔ ላንቺ ብዬ ነው በእሱ ቀይረሽ ነው አሁን እንዴት ብዬ እንትን ብዬ እንደምመጣ የዛን ያሳይሻለሁ። እሺ ያርግልሽ። መልካም ባል። እሺ ቻው። እኔ ማለት ቻው በይስ ታውቂ ቻው። ቀይር እንዴት ብዬ እንደምመጣ ያሳይሻለሁ። አንቺ ቀይረሽ እከክ ወይኔ በያላችሁ በጥሩ ቆይታ ይብላችሁ። ሸዊት ገዛኸኝ እንግዲህ ከመቀሌ ድረስ በጣም ደስ የሚል የራሷ ለዛ ያላት። ሰዎች ቀለማቸው ለማግኘት ብዙ ይደክማሉ። ሳይመስሉ ሰዎችን ሳይመስሏቸው የራሳቸውን ቀለም ይዘው ይወጣሉ። ካፍታ ቆይታ በኋላ ሸዊት ዝንጥ ብላ ጥሩ ጊዜ እናሳልፋለን። በድጋሚ መልካም ጊዜ። እንኳን ለዳግመ ትንሣኤ በዓል በሰላም አደረሳችሁ። እንግዲህ ታላቁን ጾም ጨርሰን ከዛ ፋሲካን እንግዲህ በጥሩ ሁኔታ አክብረናል። እዚህ አጠገቤ ከመቀሌ ድረስ መታለች። ብዙዎች ሰዎችን ለመምሰል ጥረት ያደርጋሉ። ወይም አንድ ሰው ታዋቂ ሲሆን የዛን ሰው ኮፒ አድርጎ በመሄድ ብቻ ራሱን ማድመቅ የሚችል ወይም መታየት የሚችል ይመስለዋል። ነገር ግን ሁላችንም የተሰጠን መክሊት ጸጋ አለን። በራሳችን ደግሞ ስንደምቅ በራሳችን ይዘት፣ ቀለም፣ ተፈጥሮ በሰጠችን ደግሞ ድንቅ ብቃት ስንወጣ ደግሞ በጣም ደስ ያሰኛል። ባህሏን ማንነቷን ሳትለቅ ግን ብዙዎቻችንን ፈገግ እንድንል ታደርገናለች። ሸዊት ገዛኸኝ። ሸዊት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አብጽሐከው። ከሀቢር አብጽሐና። በዓል ጥሩ ነበር? በዓል አሪፍ ነበር። በጣም ደስ አለኝ አዲስ አበባ ስትመጪና ስለምወደው ቋንቋሽን አክሰንትሽን የምትጫወችበትን መንገድ እንደዛ መስሎኝ ነበር። ሁሉ ጊዜ እንደዛ የምታወሪ መስሎኝ ነበር። ሳይሽ በጣም ዘናጭ፣ ቋንቋሽ ደግሞ ብዙም እንትን የለውም። እንዴት ነሽ? አለሁ እግዚአብሔር ይመስገን። መጠየቅ ይቻላል? አዎ ችግር የለውም። እሺ 24 እውነትሽን ነው። ስንተኛ ነሽ ለቤተሰብሽ? ሁለተኛ። ያው ቤታችን ሁለት ብቻ ነን። እሺ ማለቴ ታላቅ ወንድም ያለኝ ከዛ እናቴ ማለት ነው። በቃ ሁለት ናችሁ ቤት ውስጥ? አዎ። አንቺ የመጀመሪያ ነሽ? የመጨረሻ? የመጨረሻ። ትንሽ ቅብጠት አለ ግን እንዳንል ደግሞ አንድ ብቻ ስለሆነ ብዙ
ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ የት ተማርሽ? እኔ ያው የመቀሌ ልጅ ነኝ። ያው አዲስ ሚሊዮን የሚባል አለ። ከአንደኛ እስከ 12ኛ ክፍል እዛ ነው የተማርኩት። ከዛ ቀጠልሽ ዩኒቨርሲቲ ወይስ? አይ አክሱም ደርሶኝ ነበር፣ ግን ያው በነበረው ሁኔታ ትምህርት መቀጠል እንትን አለኝና ወደ ስራ ገባሁ እንጂ ወደ ዩኒቨርሲቲ ገብተሽ ነበር። የናቹራል ሳይንስ ተማሪ ሶሻል ነበር። ምንድን ነበር ማጥናት ፈልጊ? አይ እኔ ያው መማር ስላለብኝ ነው እንጂ የተማርኩት ፍላጎቴ ድራማ፣ ፊልም እንትን መስራት ነበር ከልጅነት ጀምሮና አለ እኮ ፕራክቲካል አርት አለ አርት ውስጥ ማሪ ነበር። ቀጥላላ እንድታቆሚ አልፈልግም። ያኔ በችግሩ ጊዜ ብለሽ ምክንያት መስጠት የለብሽም። እሺ ሰው መች ጀመርሽ ማለት ነው? ትምህርት ቤት ውስጥ አሁን ክበባት ላይ ምናምን ነው ልጆች ብዙ ጊዜ አዎ ሚኒ ሚዲያ ላይ በጣም እንሰራ ነበርና ያው ትምህርት ቤታችንን በጣም እንትን ነበር ነፃነት ነበረውና ሁሌ እንትን ምሳ ሰዓት ላይ ምናምን የየፍላጎታችን እንድናቀርብ ይፈቀድልን ነበር። ሰው ግጥም ሞክር ነበር፣ እንዲሁም ድራማ ሞክር ነበርና ያው በዛ የዛኔ ነው የጀመርኩት ብዬ ነው። ምን ይሉሽ ነበር? ምን አስተያየት ይሰጡሻል? በቃ አንቺማ ተዋናይ ነው የምትሆኚ ይሉሻል ወይስ በግድ እንደ ልመናው ነው በግድ ሳትልኝ ምን? ያኔ ማለት ነው። አሁንማ አስቀሽን ይኸውኛ መድረክ ላይ መጣሽ። ምን ይሉሻል አስተማሪዎች? በጣም እንትን ይገረሙ ነበር። የዛኔ ያው ብዙም አይናፈሮች ነበሩና ተማሪዎች፣ እኔ ግን ምንም አይመስለኝም ነበር። ሰው ገና ከልጅነቴ ፍላጎት ነበረኝ። የሰላም ተስፋዬን የምትሰራዎችን ፊልም በጣም አይ ነበር። ሰው ወዳት ነው። አንድ ቀን እንደሷ ሆናለሁ ቲቪ ላይ ይታያለሁ እላት ነበር እናቴና ያው እግዚአብሔር ፈቅዶ እየሞከርኩኝ ነው። ገና የምደርሰው ቦታ አለ፣ ግን ያው መንገዱ አይደል የሚያስፈልገው መጀመሪያ እዛ ላይ ስላለው በጣም ነው ደስ የሚለኝ። አዲስ አበባ መጥተሽ ታውቂያለሽ ከአሁን በፊት? አሁን መጥቼ አውቃለሁ። አሁን 3ኛ ጊዜ መሰለኝ። አሁን ስትመጪ ደስ አለኝ። ለስራ በጣም ብዙ ሰዎች ብዙ ተቋሞች ሸዊት ታስተዋውቅልን ብለው ከመቀሌ ነው ያመጣሽ። አዎ ስንት ተከፈልሽ? ያውና እዚህ ከፍተኛው እና ዝቅተኛው ክፍያ? ዝቅተኛው ያው እንዲሁም በነፃ ታስታውቃለህ፣ ግን አጋጣሚ ሆኖ የኔ ቫይራል ነበርና መጀመሪያ ይሄ እንትን ጓደኞቼ ጋር የሰራሁት ነበር። ይሄ በጨብሲ ምናምን የሚል ነበርና በዛ ቫይራል ሁኜ ነበር። ሶ ራሴ ላይ አንድ ቪዲዮ ስሰራ በጣም ታየና ዝም ብዬ በ5000 እንትን አልኩኝ። እሱንም ዝም ብዬ ያው በነፃ ከምሰራ ብዬ ማለት ነው። ከዛ ምን ሰራሽ ግን? ትንሽ እኮ አይደለም ብዙ ታውቂያለሽ። ትልልቅ አድቨርታይዝመንቶች 1000 ብር ላይ ትራንስፖርት ሰጥቷቸው የሚሰሩ በጣም ዛሬ ትልቅ ደረጃ የደረሱ ሰዎች አሉ። ራስ ግን ይለኛል አሁን ሁኜ ሳይሆን ነው እንጂ ያው መጀመሪያ ላይ ያልኩሽ እኮ ነው በነፃም ትሰራለህ። ምክንያቱም መንገድ ነው የሚሆን እዛ ላይ አይቶ ከዛ ከትንሽ ስለምትነሳ ከዛ አሁን እስከ 35 ሺህ ከፈላለሁ። እስካሁን ደግሞ ያው እየቆየን ጨምራለን። ምን ሰራሽ ግን? 5000 የተከፈልሽ ምንድን ነበረ? መጀመሪያ የእንትን ነበር ጫማ ቤት። እሺ ከዛ ወይ ጫማ ወይ 5000 አለችኝና ጫማ አለኝ ችግር የለም ብር ነው የምፈልገው። ያው እንትን ነው ከካራክተሩ ጋር ብር ትወጃለሽ በመደበኛ ህይወት? ብር የሚጠላ ሰው የለም፣ ግን ያን ያህል ለብር ብዬ አልሻ ብርና እንትኔን አላገናኙም። ግን ብር ያስፈልጋል፣ ለመኖር ብር ያስፈልጋል። አንቺ አፍ ላይ ግን ብር በቃ አለ ብር በቃ ደም ስርሽ ነው የሚነሳ። አትንቀሳቀስ ደግሞ ለምንሽ፣ ከዛ ደግሞ ታስፈሪያለሽ። አንዳንድ አሁን ሲለምንሽ ሰዎች ይመጡ ይለምንሻል፣ እምቢ ለማለት ውስጥሽ እንኳን ባይፈቅድ በጣም ይሉኝ ታሚሰዋሉ። አንቺ አሞግሰሽ ሰማይ ታደርሽና ከዛ በኋላ የሚመጣውን አጠፋ ስለምታስፈሪ ሰው ሳይወድ ይሰጣል። እንዴት አሰብሽው ይሄ የራስሽን ካራክተር? ከዛ ደግሞ ይመስለኛል ሰዎች ካለውም ችግር አንጻር አሁን አካባቢው ትግራይ ላይ ያለው ነገር አይተው ይሄ ሰው ተቸግሯል የሚለውን ነገር ስለሚያስቡ አንቺ ደግሞ ያንን ነገር ይዘሽ ስትመጪ ይሄ መምሰል ነገር ያለው ይመስለኛል ሪያሊቲውን እና ይሄ የሰውን የራስን ነገር ጥሎ የሆነ ሌላን ሰው ለመምሰል አልሄድሽም። እሱ ነገር በጣም እወደዋለሁ። አንቺ አሁን ምን መሰለሽ ያው ድራማው ያው ድሮ ነበር የምወደው። ያው ብዙ መንገዶችንም ሄጃለሁ፣ ግን
ለምንድነው እንደዚህ ቫይራል ማልሆነው ብዬ ለራሴ እንትንል ነበር። ይኸው ለምንድነው ከሰው አላንስም፣ ለምንድነው ማልሰራ፣ ለምንድነው የራሴን ከለር ይዤ ማልወጣው ብዬ በጣም ቤት ራሱ አለቅስ ነበር። ከዛ እናቴ ነበር ጊዜ አለው፣ ለሁሉም እኮ ጊዜ አለው፣ ምናልባት ጊዜሽ ያልሆነ ይሆናል፣ ሰርተሽም ተቀባይነት ላታገኝ ይሆናልና ዝም ብለሽ እግዚአብሔርን ጠብቂ ትለኝ ነበር። ከዛ እንዲህ በቲክታክ የስውራ ማርያምና ሰሚነሽ ቪዲዮ አላ እሱን አየሁት። ከዛ ሰውን የጸለየውን ያገኛል ምናምን ብለው ሲሰሩ በቃ እናቴ 25000 እጄ ላይ ያለና በቃ ሄጂ ከዛ ስትሰሪ እጥፍ አድርገሽ ትመልሽኛለሽ አለች ማርያምን። ከዛ ችግር የለውም በደንብ ንገራትና ከዛ ይሳካልሻል ይሆናል ብላ ያለቀሰች ነገረች። አልረሳውም ያን ቀንና ከዛ ስውራ ማርያምና ሰሚነሽ ጋር ሄድኩ። መጀመሪያ ሰሚነሽ ሄድኩ። በጣም አልቅሼ ነው። አዎ ሂጂ በቃ አዎ ለፐፕሌን ነበር 8800 ነበር ሴት። ከዛ እዛ ጋር ምግብ አለ ምናምን። አዎ ለዛ ነው። አዎ በመኪናም ያው ሁኔታው ስለ እንትን ወጥቼም ስለማላቅ እንትን ከዛ ሄድኩኝና ሰሚነሽ ጋር የልቤን አወራኋት። በቃ እኔ ችሎታ አለኝ እና ያው ሁኔታው ምንም ሰርተ ያው የወር ደመወዝ ብቻ ነው እንጂ ምንም ህይወታችን ሰው በቃ እኔ እችላለሁ አሳይሻለሁ፣ አንቺ ግን በቃ ፎሎወሬን ከ100 በላይ አድርግልኝ አልኳት። ማርያምን እንደዛ አይባልም ግን በቃ አወራኋት። በጣም አለቀስኩኝ። አንቺ ግን ብዙ ተከታይ ለማፍራት ያሰብሽው ለምን ነበረ? በቃ ለመስራት። ምክንያቱም ፎሎወር ካገኘ ያ ፎሎ የሚያደርግ እኮ በስራ ነው አይደል? ከዛ ፎሎወር እያገኘው ከሄድኩኝ ደግሞ ስራ ይመጣል። ሶ ስውራ ጋር ተመልሼ አዎ ከዛ ስውራ ጋር ሄድኩኝ። ስውራ ጋር ማልቀስም ቢያለኝ ሶ ሰሚኔ ሰምታኛለሽ ማለት ነው ብዬ ስውራ ጋር በቃ እናንተ ታውቃላችሁ ብዬ ተመለስኩኝ። ከዛ ከተመለስኩኝ ከ6000 ኦር 7000 ነበር ፎሎወሬ ሲሄድ። ከዛ ብዙም አልሰራም ነበር ሊፕሲንግ ምናምን ነው እና ጓደኞቼ ጋር ነው የምሰራ። ከዛ እጄ ሲመለስ በ3 ቀን ምናምን 10000 ገባ። እንደዛ ያለ አሁን ገና 3 ወር ሰሚነሽ ማርያም ገዳም ውስጥ ወይስ በምን ጨመረ? መቀሌ ተመልሼ ስራ ጀመርኩ። በቃ በስማም ብዬ ጸበሏን ቀምሼ ስራውን ጀመርኩ። በቃ ተመሰለልኝ። ማርያምን ነው የምለው። በቃ እኔ እንጃ የነሱ ውለታ ያው የሆነ ደረጃ ላይ ደርሼ ዋጋቸውን ባሳያቸው ደስ ይለኛል። ሁለት እናት ነው አሁን የረዳች። አዎ የስጋ እናት አለች፣ የነፍሳችን እናት ደግሞ መቤታችን ድንግል ማርያም አለች። የሁለቱ እናቶች ውለታ ማለት ነው። አዎ ከዛ ተመልሼ አሁን የስጋ እናትሽን ጀመረ። ከዛ እዚህ ደረጃ ላይ ደርሻለሁ። እየጀመርኩኝ ነው እና በእነሱ ምክንያት እንትን ከዛ ደግሞ ያው ሁኔታው እያየሽ ነው። ሞር ኮንተንቱን እሱን ያልኩት ያው በስተጀርባ ሀቅ አለው አይደላ? ያው ብዙም ጥሩ ሁኔታ የለም ትግራይ ውስጥ። ወጣቶች ስራ አጥተዋል፣ እየተሰደቱ ነው። አብዛኛው ደግሞ እዚህ መጥተዋል ስራ ምንም ህይወታቸውን ለማትረፍ ነው። ምንም ብቻ የሚያሳዝን ሁኔታ ላይ ነን። እግዚአብሔር ሰምቶን ወጣቶች በሱስ ገብተዋል። ሊቢያ ነው እናቶች እዚህ ባነር ዘርግተው እየለመኑ ነው ለልጆቻቸው እና እግዚአብሔር ሰምቶን አንድ ኢትዮጵያንን እንትን ሆነን ሰላም ቢሆንልን ሀገራችን በጣም ነው ደስ የሚለኝ። ምክንያቱም ወንድም ያለኝ ወጣት የሌሎችም ወጣቶች አሉ። ትግራይ ውስጥ ብቻ አይደለም አለ ብዙም እዚህም ሰው በቃ እድሜው እየተበላ ነው ወጣቱና ሰላም ሆኖ ሰርቶ የትዳር ጊዜው ሲያልፈው የወጣትነት ጊዜ ሲያልፈው ጥሩ ደረጃ ላይ ቢደርስ ደስ ይለኛል እና ያው እግዚአብሔር ከዚህ ነገር ቢያስወጣን። እናትሽ አለች ያንቺ ጊዜ መጣ በጊዜሽ ምንድነው በጊዜ ሲሆን ወንፊት ውሃ ይዝልሃል ይባላል። የማይቻለው ነገር ሁሉ ይቻላል ጊዜያችን ሲሆን። ከዛ ደግሞ የሁሉ ነገር ጊዜ ሀገራችን ጊዜ የችግሮቻችን ጊዜ ያልፉና የብርሃኑ ጊዜ ይመጣል። ቀላል ነገር አይደለም። ያን ሁሉ አልፈሽ እዚህ ደርሰሽ በአደባባይ ማንነትሽን፣ ታሪክሽን፣ ቁስሽን ለመናገር በቃሽ ትልቅ ነገር ነው። ስለ እናትሽ ስለ ስጋ እናትሽ ትንሽ ነገር እኛን አባት ነው ያሳደገችሽ አይደል? አዎ አባቴ ያው በልጅነቴ ነው የሞተውን ያላቀውም በመልክ ፎቶ አለኝ። ግን አባቴ የለኝም ብዬ እንዳልናገር አርጋኛለች። እሷ አባቴም እናቴ ናት። ሁሌም ነው ጓደኞቼ የምነግራቸው እኔ ስለሷ ሳወራ ኃጢያት ሆኖ ነው ራሱ የሚሰማኝ። ማርያምን ያላ እናቴ እንደዚህ ናት እንደዚህ በቃ እኔ በኔ አፍ እሷ እንድጠራት አይገባኝም። ምክንያቱም እሷ ከፍቷት እኔ ተመሳሳይ ኑሮ ከጓደኞቼ እንዲኖረኝ ብቻ እዚህ ስመጣ ራሱ ስለ እናቴ ከጠየቀችኝ እንዳላለቅስ ነበር ቃል ገብቼ የመጣሁት። ምክንያቱም እናቴ ስትባል በጣም
እንኳን በሆነ በመከራና በእሳት ውስጥ የምታልፍ እናት ይቅርና በተመቸ ህይወት ውስጥ የምታልፍ እናት ዋጋዋ በጣም ብዙ ነው። አዎ ከጓደኛዋ በታች ሆና ማይገባት ስራ ሰርታ ያው እኩል ከጓደኞቼ እንድማር ማረም ይዙሽ እኔ መቤት በእናትሽ ተይ ይካፋችን በለሻሸቱ ነው ዛሬ። አይዞሽ ሸዊት አሁን እኮ ደርሰሽላታል አይደል? ገና ከዚህ በኋላ ደግሞ አንቺን ወጣት ታለንት ያለሽ ተሰጥኦ ያለሽ ብዙ ስራ ያሰሩሽና አንቺን ማሰራት እናትሽ ነው የሚያዳት። ብዙ ንጹሃን እናትን የሚያዳት ነው። ጎበዝ ነሽ። እና በቃ ምን ይሰራሉ አሁን እናትሽ? እዛው መቀሌ ናቸው? አዎ እናቴ ያው ብዙ ጊዜ ስለሰራች ማለት እኔ ከአንደኛ ክፍል ጀምሬ እስከ 12ኛ አይደል እዛ የተማርኩት እንትን ነው በአባቴ ታጋይ ነበርና በዛ ምክንያት በነፃ ነው የምማረው። ሰው እናቴ ደግሞ እዛ ሰው እንዳትደብቃ ማለት በጣም ቆንጆ ነበረች። ሰው ብዙ ማለት ብዙ ፈላጊ ያላት አይደል? ግን እኛን ሌላ እንትን አርጋ ሌላ ህይወት እንዳታሳየን ፊቷ በጨርቅ ተሸፍና ብዙ ስራዎችን ሰራ ነበር። ሌሊት ሲሄደች ይሄ መስፍን ጋር ብዙ ስራ አይደለ አለ የኛን ህይወት ለማስተካከል ማለት ነው። ሰው እኛ ግን የዛኔ ያው ከሰው ጋር ተመሳሳይ ጫማ ልብስ እንዲኖረን ማለት ነው። ከዛ ምንም አታስታውቅም፣ ትስቃለች። እኔ ግን እላት ነበር አንድ ቀን ሰው አረግሻለሁ ማለት እንዳባትም እንዳናትም ከፍቶኛል አጥቻለሁ የሚባል ነገር የለም። ከየት እንደምታመጣለን አናውቅም። ይሄ ትምህርት ቤት ጋር አለ አሁን ይሄ መዋጫ ምናምን አለ አሁን ፕሮግራም ምናምን ከፊቴ ነው የምትረዳልኝ። ብቻ የኔ እናት አለምነሽ ነው የምትባለው። አለምነሽ መረሳ በጣም ትለያለች። ማርያምን ከእግዚአብሔር በታች ህይወቷን አጣ ህይወት የሰጠችኝ እሷ ናት። እና ገና አሁን እየጀመርኩኝ ነው። በቃ የሆነ ነገር ማድረግ ስፈልግ ከኔ ያጠገብ ነች። አዎ በርቺ፣ ችግር የለውም፣ ድህነት እኮ ይቀየራል። ሰው ህሊናው ክፉ ይሁን እንጂ ብር ይመጣል፣ ብር ይሄዳል። ዋናው ጤና ነው፣ ዋናው እድሜ ነው። እግዚአብሔር እድሜና ጤና ከሰጠሽ ደግሞ ሁሉም ነገር ይሆናል። ብቻ ከእግዚአብሔር ጋር አትጣይ። ከእግዚአብሔር ጋር ከተጣላሽ ሁሉም ነገር አታልፊም። እሱ ነው ሁሉም ነገር እንትን ሰጪና እንትን ትለኛለች። እናቴ ትለያለች። በቃ ሃይማኖቷም በጣም እንትን ታከብራለች። እኛንም ስለ ሃይማኖት እያስተማረችን ነው እዚህ የደረስነው። ሰው እንዳንጎዳ ሁሉም ነገር እንደሚያልፍ ምክንያቱም ታውቀዋለች። ላይፍ አንድ ጊዜ እንትን ጥሩ ይሆናል፣ አንድ ጊዜ እሱ መሆኑ ስለምታውቅ እንደዛ ያለች ነው። ችግር የለውም። አሁን ደሃ ብንባል ነገ ታሪክ ይቀየራል። እንኳን ይሄ ህመምተኛ አትባሉ እንጂ ታማሚ እንጂ በጤና ትፈቶን እንጂ ብር ችግር የለውም ብላ እኔ እንጃ እንዳልኩሽ ነው። በቃ የእሷ እንዲህ ብዬ ውስጤ ብዙ አለ፣ ግን ቃላት የለኝም። እድሜና ጤና ሰጥቷት ብዙ ነገር እንዳረግላት ፈልጋለሁ። አሁን ገና እየጀመርኩኝ ነው። አሁን እንዴት ደስ እንዳላት ምክንያቱም ይሄ ነበር ምኞቷ። ከሰው በታች ቀርቻለሁ ሙያ ያለኝ ቤት ውስጥ ምናምን ምክንያቱም ያልሞከርኩ ስራ አልነበረም። ብዙ ስራ ሰርቻለሁ። ዌይተር ካፌ ሰርቻለሁ። መስተንግዶ ሰርቻለሁ እዛው መቀሌ። አዎ ተምረሽ ዩኒቨርሲቲ መሄድ ስላልቻልሽ በሰላም ችግር ምክንያት ዝቅ ብሎ ማስተናገድ አለ። አዎ ሰርቻለሁ። አዎ ይሄ ድለላ ቤት አላ 2 አመት ተቀጥሬ ሰርቼ እሱን በደምብ ስችለው ደግሞ የራሴ ከፍታልኝ እናቴ ብር ሰጣኝ። ከዛ በጣም ታምሜ ነበር ለአመት ያክልና ትንሽ አሞኝ ነበር። ያው ከዛ የዛኔ ጸበል ምናምን እያልኩኝ ደግሞ አመቱን እንትን አልኩ። ከዛ በኋላ ዊስኪ ቤት ምሰራ ነበር ተቀጥሬ ማከፋፈያ መሸጫ እዛ ምሰራ ነበር። ብቻ ብዙ ነገሮችን ስላየሁ በልጅነቴ በቃ በጣም እንታዝን ነበር። እንደውም በጣም ብዙ ነገር አድርጋልኝ። እኔ ሀብታም ቢሆን እኮ አንቺ ይሄንን ነገር አታረጊም ነበር፣ ሌሎቹማ እየተማሩ ነው ግቢ ምናምን ትለኝ ነበር። ግን በቃ ያላረገችልኝ ነገር ያው ህይወቷ አሳልፋ መስጠት ነው የቀራች እንጂ እናቴ ሌላ ታሪክ ናት ለኔ። እግዚአብሔር የሰጠኝን ስጦታ እንኳንም ከሌላ አልተወለድኩ እላለሁ አንዳንድ ጊዜ። ማርያም እሷ የኔ ባትሆን እንጃ እዚህ ባልደረስኩ እላለሁና እግዚአብሔር ጨምሮ ጨማምሮ እድሜና ጤና ይስጥልኝ እናቴ፣ እወድሻለሁ ማለት ፈልጋለሁ ማለት ነው። በህይወቴ የምመኘው ነገር ልጆች አድገው እንዳሁን ዳንቺ ቁጭ ብለው በህይወት እያለሁ ሲያመሰግኑ እኔ እኖርልሻለሁ ከዚህ በኋላ እኔ እኖረሻለሁ የሚል ቃል መስማት፣ ከዛ አሁን ህይወትሽን ዘመንሽን የምታገኙን ነገር ሁሉ እንደ ወጣትነት ሳይሆን ለእናትሽ ለመርዳት የእናትሽን ህይወት ለመቀየር የምትሄጁ ይሄ ፍቅር ቀላል አይደለም። ለእናትሽ አሁን በጣም ብዙ ነገር ነው ይሄ ብዙ ኖርሽ ከምታረጊላት የበለጠና
እኛም እናመሰግናታለን አለን። አንቺን የመሰለች በደንብ ፈጠራ ያላት ልጅ ስለሰጡን ማለት ነው። ምን ገዛሽላቸው ገንዘብ ስታገኝ? መጀመሪያ ያው እንዲህ ሰጥቻታለሁ ይባላል ሰጥቻለሁ። ያው የሰጠሽ ነው አይደለም ግን ምን አረግሽ? የሆነ ነገር ገዛሽ ወይስ ብሩን ይዘሽ ሄድሽ? አዎ ቤት እንትን ቀየርኩት። ቲቪ ይሄ ስታንድ ቲቪ ጋር ይቀመጥ ነበራ። እሱን ከላይ ቆንጆ አድርጌ እንትን እና የቤት ቀለም ከዛ ሽፎን ይሄ አርቲፊሻል ወርቅ አላ ያው እንዲሁም ቪዲዮ ምናምን አትወድም እንጂ የለበሰችው ምናምን አይ በቃ ይቅርታዩ ምናምን ብላ ትመርቀኛለች። ከዛ ያው የሚያስፈልጋት አንዳንድ አይሞላላትም። በእርግጥ ይሄ ምንም ነገር ነው ግን ሳገኝ ዋጋ ነው በሷ ነው እዚህ የደረስኩት። ምንም 1000 ብር ይዛ ምንም 5 ሳንቲም እንኳን ሳታተርፍ ነው እኔ በቃ እኩል ሁኚ ችግር የለውም ምናምን እንትለኝና ያው እየሞከርኩኝ ነው። ገና ብዙ ነገር ሰርፕራይዝ አደርጋታለሁ ብዬ አስባለሁ። ከዛ በላይ ደግሞ ከብሩ ከመስጠቱ ምናምን እኔ እዚህ ደረጃ ላይ መድረሴ መንገዱን መያዤ በጣም ነው የሚያስደስታት። ማርያምን እሷ ትለያለች። ምን አልሻት? ነገርሻት? እኛ ሾው ላይ እንደምትመቅድ ሾው ላይ አልሻት? ዝም ብዬ እንትን ሰርፕራይዝ ላደርጋት ብዬ አልነገርኳትም። ማርያም ዝም ብዬ ሲታይ ደውዬ እንድነግራት ብዬ። ይኖሩልን ሁሉም ኢትዮጵያዊ እናቶች በጣም ይገባቸዋል። ልጅም ከነሱ በላይ አሁን የሚመጣው ትውልድ እኮ ትንሽ አስቸጋሪ ነው እኔ ነው የሚለው። እናትነቱ ምንም ስታየው ጥንካሬው እንዳለ ሆኖ ግን ከኔ በኋላ የሚል ሀሳብ አለው። እኔ ሳልጎዳ፣ እኔ እንቅፌን ሳላጣ፣ እኔ ሳይመች፣ እኔ እድሌን ሳላጣ ልጅ አሳድጋለሁ ይላል። እናቶች ግን እኔ የሚባለውን ጥለው በቃ ልጆቻችን ብቻ ብለው እድላቸውን፣ መልካቸውን፣ ህይወታቸውን፣ እድሜያቸውን፣ ሁሉ ነገር ትዳራቸውን ሰጥተው ለልጆች ነው የሚኖሩት። ክብር ይገባቸዋል በጣም እና ደስ ይላል። ከዛ ከአንቺ ከቪዲዮዎች ጀርባ ስክሪፕቶች አያለው። ይሄ ናቹራልም ናቸው ተፈጥሯዊም ናቸው። ከዛ ግን በደንብም ደግሞ የተደራጀም ነገር አላቸው። ማንም ይጽፍልሽ? እኔ ራሴን የምጽፈው። እውነትሽን ነው በእውነት ድሮም አሁን ጓደኞች ያሉ ቴዳንህና አቦንህና ቃላባንህና ቴዲ ቫይን ሄርሞናንህና ሁሉንም በጣም ነው የሚያግዙኝ። አሁን ወደ ኮንተንትሽ እንምጣ። በጣም ብዙ ቫይራል የሆኑ ቪዲዮዎች አሉ፣ በጣም ሰዎች አይዋቸዋሉ። ግን ይሄ በላቸው ግዛቸው የሚለው እስቲ በይልኝ ትንሽ። አይ እኔ አይደለሁም ይልሻል። እስቲ ስሙን በላቸው። አይ አይደለም ግዛቸው አይደለሁም። አይ ታዲያ ማን ናቸው? መቅደስ ናቸው። ደመላሽ የመላሽ አይደለሁም። እሙያ ዘለቀ የለቀም አይደለም። አይ ታዲያ ደመቀማ ነው። የመቀም አይደለም። መስለሽ ምን ፈልገሽ ነው? ቁራ ያዝ እንጂ እስኪ ያዝ። አሃ እኔ ነኝ አለ ከእጅ ሞት ያለ ይሰልመኛ። እኔ ነኝ አለ የሀብታም ነኝ አለ ይሰልመኛ። ሀብታም ነኝ አለ የቆራጥ ስጠኝ እኮ የሚለው ይሰልሙ ብር ነው ቁሩሶ እንጂ ሴት የምንሽ ማለት ነው የምታወሪው? ዝም ብለሽ ጨፍሪ እንጂ ጨፍሪ እንደሆነ ያዝ እንግዲህ እንኪ እስኪ ቁራ እንጂ ጀግና ነሽ። እኔ ነኝ አለ ይሰልመኛ። ሀብታም ነኝ አለ ይሰልመኛ እኮ ነው ሩሱ ዋዋ ሲያኛም እንዲህ ነው የምትይው? እኔ ነኝ አለ ይሰልመኛ። እኔ ነኝ ካለ ይነስንስ እኮ ነው ሩስ ጉጥሞ ኦራ ይመና መሆኑ ነው። ዋው ወርመዝማ የሁሉ ጭፍርን እንትን አድርገሃል ወደ እኔ ነኝ። ኧረ ከተማ ሰው እንዲሁ ክፋት ወራ ራ ራ አትበልልኛ። አስር ወይ ለካ ይስራ እንደ ይሁን ሳሰነ ኧረ ወግጃቸው ሂጅ ወግጅ አትበረር ተው ሂጅ የወድ ደቀቀ እሱን ሳላስበው ነው ቫይራል የወጣው። ያው ቆንጆ ይሆናል ብዬ ነው ስክሪፕቱን የምጽፈው፣ ግን ደግሞ ከኔ ጋር የሚሰራ ይጨምርልኛል፣ ፓወር ኢነርጂ ይሰጠኛል። ሶ ኤዲት ተደርጎ ፖስት ሲደረግ አሁን ሰው አስበው በላይ ነው ተቀባይነት ያገኘሁትና በጣም ህዝቦችንም ማመስገን ፈልጋለሁ። በኢንቦክስ ምናምን አይዞሽ በርቺ ቆንጆ ኮንተንት ነው ምናምን ስትባል ራሱ ደስ ይላል። ምንም ኔጌቲቭ እንትን ኮሜንት ተጥቼ አላውቅም እና ያው ሰፖርት የሚያደርጉኝ በኢንቦክስ ምናምን ሁላችሁንም በጣም ነው ማመሰግነው ማለት ነው። ቢኖርም ግን ሊሰብርሽ አይገባም። መልካም አስተያየቶች እንዳሉ አንዳንድ ጊዜ ሰዎች ሁሉ ሊወዱን አይችሉም። አዎ እሱማ ማን ቀልድ ማይሞቹ ይኖራል። አሁን ለምሳሌ በብዙ ነገር ነገ ብዙ ፈተና ሊመጣብሽ እንደሚችል ተዘጋጅተሽ ነው። ህዝብ ላይ መውጣት ለፊት ቀላል ነገር አይደለም። ለሱ ይሄ ምንድነው ያዘው ቆዳ ይባላል። ጠንከር ያለ ቆዳ ያስፈልጋል። ከመጣሽ በኋላ ብዙ ማስታወቂያዎችን እየሰራሽ ነው። ምን ታስቢያለሽ? እዚህ አዲስ አበባ መኖር ታስቢያለሽ? መቀሌ ትመለሻለሽ? አሁን አይ እኔ ያው
መለስ ደስ ይለኛል። ምክንያቱም እዛ አይደል የምንሰራው ጓደኞቼም እዛው ነን። አሁን እዚህ አንድ ጓደኛ ያለ ቃላባንህና እንጂ ሌሎቹ እዛ ነው። ሰው አብራችን እንትን ግሩፕ ስንሆን ነው ብዙ ስራ ቆንጆ የምንሰራውና ግን ደግሞ እዛ ብዙ ነገር ጥሩ ነገር አይሰማም አላ እንትን ሳይኮሎጂ ትጎዳለህ። በቃ ከመነግርሽ በላይ ወጣቱ ተጎዳለ። አዎ ነፃ መሆን ሳይኮሎጂ እንትን ብለናል። ወጣቶች ደግሞ ያው አይደለ አዋዋሉ ራሱ እንትን ነው ጥሩ አይደለምና ያው ወደዛም ወደዚህም እያልን ስራ በተገኘበት እሰራለሁ። አሁን ለስራ ነበር የመጣሁት 10 ቀን ሆኖኛል። መቀሌም አሁን እየተጠራው ነው ሰኞ ምናምን ሄዳለሁ። እዚህም ካለ የመጣው ይሄድኩኝ ብቻ እሰራለሁ። የመኮርኩኝ ነው። ገና ጅማሬ ላይ ነኝ። ገና ምንም እንትን አላልኩም። ሰው የሆነ ደረጃ ላይ ደርሳለሁ ብዬ ከእግዚአብሔር ጋር አስባለሁ። ሰላም ውድ ወዳጆቼ፣ የመቅድዬ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅድዬ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ምንድነው ቲክቶክሽ ስሙ? ሸዊት አንህና። አዎ። እንዴት አትስ ባባት ሳላዎች አንህና ነው የሚባሉ የኛ ግሩፖች አቦ አንህና ምናምንና ከነሱ ጋር አይደል የምሰራው። 1 አመት ምናምን እኮ ከነሱ ጋር ሰርቻለሁ እኔ ቪዲዮ ላይ ሳልፖስት ዝም ብዬ። ከዛ አንህና ለምን አልለውም፣ ያው እነሱም ስማቸው ታዋቂ ነው። እኔም ከነሱ ጋር ነኝ። ብቻዬን ደግሞ እኔ ነኝ ብቻ ምንድነው የሚባለው? እኔ ብቻ ነኝ ሴት ሰው ሸዊት አንህና አልኩት። እስካሁን አለ ማለት ሌላ ምን ታለንት አለሽ? ሰው ማያውቀው ወነው አየንሽ። ሌላ እንኳን ምንም የለም። ምግብ ትበያለሽ? ታለንት ነው። ሙዚቃስ? ወይ እንጃ አትሞክሪም? የማን ትወጃለሽ? ሰሎሞን ኃይሌ። ምን የሚለው? ሓለንግ ቅሞቱ ወርቅ ዘቦ ጠሚትካ ዘይት ፀግቦ ርኢኹም ዶ ልበይ ዝሳለቦ ዓይኑ ይብራህ በሉ ዝረኸቦ። አልመጣም እሱ አይደል? ገና መጥቷል። በህይወትሽ ገና ነው ማ የምትዘፍኝለት ሰው? ገና አልታሰበም። አጭር ነው። በቅርቡ ነው አይደል? አይ በጣም ደስ ብሎኛል ሸዊት፣ እንግዳይ ስለሆንሽ ስለመጣሽ። እንዳልኩሽ ምንድነው ይሄ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። ትልቁ ነገር ራስን ሆኖ መውጣት። በቃ ዓለም ላይ የሚከብደው ነገር ሰው ራስን መሆኑ ራስን ማወቅ። በትንሽ ነገር ቢሆን ማንነትሽን ራስሽን ይዘሽ የወጣሽበት መንገድ ከዚህ በላይ ቢገራ፣ በዘርፉ ላይ ጥሩ ሰዎች ቢያጋጥሙሽ፣ ከዛ ደግሞ ፊልሞች ላይ ስክሪፕቶች ሰጥተውሽ ራስሽን ብታይ ብዙ ነገሮችን ለውጥ የምታመጭና ከዚህ በላይ በጣም ብዙ ተስፋ እንዳለሽ ይገባኛል። ስለመጣሽ እንግዲህ ስለሆንሽ አመሰግናለሁ። በዚህ አጋጣሚ ግን ሸዊትን እዚህ ስለሆንሽ አሁን አለሽ ትንሽ ቀን ከዛም ስለምትመለሽ ማስታወቂያ ስራዎችን ብታሰራት የወቅቱ በጣም ደስ የሚል የራሷ ቀለም ያላት ልጅ ናት። በርቺ። እንግዳሽ ስላደረግሽኝ በጣም ነው አመሰግናለሁ። እኔም በጣም አመሰግናለሁ። ኦልሬዲ ቴክስት ላይ ስላልሽኝ በጣም ልቤን ነካሽ። ካወራን በኋላ በቃ ስለመረጥሽኝ አመሰግናለሁ ስትይኝ በጣም እንትን አደረገኝ። በርቺ። ገና ከዚህ በኋላ ወይ ከሰላም ተስፋዬ ጋር እናመጣሻለን። አግኝተሻታል? አይ በአካል አላውቃትም። እንዴት ደግሞ ስዊት እንደሆነች በአካል እኮ ይበለጥ። በርቺ ሸዊት። ሁሌ እንደምለው የመቅዲ ሾው እድሉን ማግኘት ከባድ የሚመስላቸው ግን ቢወጡ ደግሞ በጣም ብዙ ለሚያተርፉበት ሁልጊዜ በራችን ክፍት ነው። መልካም በዓል ለአንቺ መቅዲ። መልካም በዓል። በመላው ዓለም ለምትገኙ ሁሉ እንኳን ለዳግመ ትንሣኤ ያደረሳችሁ። ልዩ ሞቅ ደመቅ ያሉ ዝግጅቶቻችን ይቀጥላሉ። እንዲቀጥሉ ግን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። መልካም ጊዜ